ሕግ ትምህርት ቤት ሜዳሊያ ተሸላሚ ተማሪ ፍቅርተ ወንድማገኝ በየነ ከሕግ ትምህርት ክፍል ሁለተኛ ሜዳሊያ ነው። ሞቅ ያለ ሞራል ያስፈልጋታል። ሁለተኛ ሜዳሊያ አስኳላ ነው እየተከታተላችሁ የምትገኙት ውድ ተመልካቾቻችን። እንጅባራ ዩኒቨርሲቲ ላይ ተገኝተናል። ከፍተኛ ውጤት ያመጣች ተማሪ በዲፓርትመንትም እንዲሁም ደግሞ በግቢ ከሴቶች ከፍተኛ ውጤት ያመጣች ተማሪ ጋር ቆይታ እናደርጋለን። አብራችሁን ቆዩ። እንዴት ነሽ? ሰላም እንተዋወቅ። እሺ ማን ነው? እንዴት ነሽ? እግዚአብሔር ይመስገን። እንኳን አደረሰሽ። እንኳን ደስ አለሽ። መልካም። ብዙ አመት እዚህ ግቢ ቆያችሁ። ዛሬ ደግሞ በስኬት ተጠናቀቀ። ሁለት ሜዳሊያዎችም ይታዩኛል። እንዴት መጡ? በምን የድካም ውጤት ታልፈው ተገኙ? የሚሉትን ሀሳቦች ደግሞ እየተነጋገርን ቆይታ እናደርጋለን። አረፍ ብለን እናውራ። መልካም። እሺ ውድ ተመልካቾቻችን አስቀድመን በመግቢያችን እንዳነሳ ነው እንጅባራ ዩኒቨርሲቲ ላይ ነው የተገኘ ነው። በዚህ አመት የሰባተኛ ዙር እንጅባራ ዩኒቨርሲቲ ተመራቂ ተማሪዎች ጋር ቆይታ እናደርጋለን። ፍቅርተ ትባላለች። የህግ ተማሪ ናት። ከፍተኛ ውጤት አምጥታ በዲፓርትመንትም እንዲሁም ደግሞ በትምህርት ቤት ደግሞ እንዳጠቃላይ በዩኒቨርሲቲ ደረጃ ማለት ነው ሜዳሊያ ተሸላሚ ናት። እንደው በግቢ ውስጥ ምን ጥሩ ነገሮች ነበሩ? ምን ፈታኝ ነገሮች ነበሩ? ይሄ ውጤት እንዴት መጣ? የሚሉ ሀሳቦችን እያነሳን ቆይታ እናደርጋለን። እንደው በቅድሚያ እንኳን ደስ አለሽ። እንኳን አብሮ ደስ አለሽ። ሁለት ሜዳሊያ እየታየኝ ነው። ከሜዳሊያው እንነሳና ከምን የተገኙ ናቸው? እሺ አመሰግናለሁ። የመጀመሪያው ሜዳሊያ በስኩል ኦፍ ሎ ከፍተኛ ውጤት በማምጣት ነው። ሁለተኛው ደግሞ በሲስቶች ከፍተኛ ውጤት በማምጣት ነው። እንደው ይሄ ሁሉ ሜዳሊያ ሲመጣ በቀላሉ አይመጣም። ምን አይነት ውጣ ውረዶች ነበሩት? ያው በቀላል አይመጣም። እውነቱን ለመናገር 5 አመታት ነው ያሳለፍነው በህግ ትምህርት ቤት እና ዋና የሚጠይቀው ነገር ኮሚትመንት ነው። መሰላቸት ይኖራል። አመቱን ብዙ ነው፣ ግን ዋናው ነገር ኮሚትመንት ነው። ትልቅ መጽሐፍ ደግሞ ይያዛል አይደል? የህግ ተማሪ ሲሆን እንዴት ነው እሱ ሸክሙ ምናምን አይከብድም? ያ ፍቅሩ ካለ አይከብድም። ፍቅር አለኝ ለህግ ትምህርት ፍቅር ስላለኝ ነው ያልሽኝ ነው። ወደሽው ነው የገባሽው? እስኪ እንደው ስለ ምርጫም የተወሰነ ነገር ብናነሳ ጥሩ ነው። እንደው ፈልገሽው ነው የገባሽው በዚህ ዲፓርትመንት? አዎ ለህግ ኢንተረስት አለኝ። ፈልጌው ነው የገባሁት። አካባቢ መልመድ አንድ ነገር ነው። ደግሞ ዲፓርትመንቶቹን የትምህርት አይነቶቹን ደግሞ መላመድ ሌላ ነገር ነው። ከፍተኛ ውጤት ማምጣት ደግሞ ሌላ ነገር ነው። የፈተነሽን ነገር ብናነሳ ፈለኩኝ። እንደው የሆነ ትምህርት 3.9 ስንት ነው የመጣ? 3.9 ነው። ወደዛ ያመጡ የትምህርት አይነቶች አሉ። ምን ተፈጥሮ ነው? ለምንድን ነው ኤው ያልመጣ? ያው ህግ ትምህርት ቤት ላይ እንደዚህ በቀላሉ ውጤት አይሰራም። ተሰርቷል እኮ ግን ሰርተሻል። ከበድ የሚሉ ኮርሶች አሉ። ፈተናዎቻችንም ትንሽ ከበድ ያሉ ናቸው እና ያው ምርጫ ምናምንም የለውም። ደረቅ ነው አብዛኛው ሙሉን አመት ደረቅ ነው የምንፈተነው እና ያው እንግዲህ እግዚአብሔር ይመስገን። እስኪ ያችን ኮርስ እንድናነሳት ፈለኩኝ። አንድ ሁለት ኮርሶች ናቸው። ስንት ናቸው? እንደው በእግረ መንገድ ስንት እንደሆነ ብናነሳቸው። ከኤዎቹ ተለይታ ኮን ኤ ማይነስ አንድ አለ። ማትስ አልወድም። ማትስ አልወድም። እሱን አረሰውም። በቃ ከሎ ዲፓርትመንት የመጨረሻው ዝቅተኛ ውጤት እሱ ነው። ኤ ማይነሱ እሱ ነውና ቢ ፕላስ ነው እሱ። ቢ ፕላስ ሌሎቹ ያልወረዱ እሱ ብቻ ነው። ማትስ ትንሽ ይከብደኛል። በህይወት ዘመንሽ አትረሺው? ምን አድርሰውም። ቢ ፕላስም እኮ ትልቅ ውጤት ነው። እንደው መቼም ከሌሎቹ ውጤቶች አንፃር ስናየው ነው እንጂ ቢ ፕላስም ከፍተኛ ውጤት ነው። ይሄ በተለይ ሂሳብን ለማይወድ ሰው ማለት ነው። እንዴት መጣ እሱ ራሱ? በጣም ሲደርስ ጭንቀቱን ነው እስኪ የዛኔ የማትሱን ጊዜ በጣም ሞክሬ ነበረ፣ ግን ብዙም እንትን የለኝም። ማትስ ላይ ብዙም ችሎታው አለኝ ብዬ አላስብም እና ያቅሜ ሞክሬያለሁ፣ አልሆነም። እንደ ህግ ትምህርቶች ሊሆን አልቻለም። ህግ ዘርፎቹን ግን በኤ ጨርሳቸው እነሱ ይሻላሉ። ድርድርሽ ትምህርት ደግሞ ይኖራል። የበለጠ ውጤታማ የምትሆኝበት የተሻለ ወደሽው የምታነቢው ትምህርት ይኖራል። ምንድን ነው እሱ? ፋሚሊ ሎ የሚባል የቤተሰብ ህግ እኔ እንጃ ደስ ይለኛል። የሆነ ስለ ቤተሰብም ስለሆነ ደስ ይለኛል። ክሪሚናልም እወዳለሁ፣ ግን ፋሚሊ አስበልጣለሁ። ስለዚህ ስፔሻላይዝ ማድረግ ቢፈለግ ወይም ደግሞ ማስተርስ ስትማሪ እንደዛ የሚባል ትምህርት አለ ቀጥሉ ከዚህ በኋላ ይኖራል። በግረ መንገድ እኮ ዲፓርትመንት ልትመርጭ ትችላለሽ ብዬ አስቤ እኮ ነው። ያሰብኩት እንትን አለ ኮርስ አለ ለማስተርስ ክሪሚናል ሳይኮሎጂ ይፈልጋለሁ
እሱን ለመማር አስቤያለሁ እግዚአብሔር ካሳካልኝ። ምክንያቱም ግን በእግረ መንገድ መስማት ፈለኩ። ህግ ነው ያልሽኝ፣ ከዛ ደግሞ ሳይኮሎጂም ይፈልጋል። ህግ የሰዎችን ሳይኮሎጂ መረዳት አለበት ማለት ነው። እንግዲህ በዚህ አካሄድ የወንጀለኞች ሳይኮሎጂ መጠናት አለበት። ውሳኔም እንትን ሲባል ጥፋተኛ ናቸው አይደሉምም ሲባል ስታተሳቸው ምንድነው የሜንታል ኤሌመንቱ ይታያልና ህግ ስለሱም ይዳስሳል እና አንድ ክፍሉ ነው። በአጠቃላይ ደግሞ እንደ ግቢ እንደው ግቢውን እንዴት አገኘሽው? ከቤተሰብ ተለይቶ መምጣት አለ። የመጀመሪያው ፈታኙ ነገር ከቤተሰብ ወጥቶ ርቆ መማር ነውና እሱ ምን ያህል ፈታኝ ነገር ነበረው? እንጅባራ ስመጣ መጀመሪያ አመት ላይ የማስታውሰው ነገር ብርዱ ነው። በጣም ብርድ አለ። አሁን አይባርልም? ይተሻሽሏል። ባይዞ ይተሻሽሏል። ተሻሽሎ ነው እንጂ መጀመሪያ ላይ በጣም ከባድ ነበረ። ቀን ሙሉ ሊዘንብ ይችላል ምናምንና በቃ የትም ለመሄድ አይመችም። እሱ ትንሽ ከባድ ነበረ። እሱን አስታውሳለሁ። ዙረት ፈልጋችሁ ነበር ማለት ነው። እንደ መጀመሪያ አመት ዞር ዞር ብላችሁ ልታዩ ነበር፣ ግን ብርዱ ያስወጣም ከቤት አይደል? ጥሩ አድርጓል። ወደ ትምህርት እንድታተኩሩ አድርጓል። ገጠመኞች ይኖራሉ ግቢ ውስጥ። አሳዛኝም ሊሆን ይችላል። የሚያስተምረን ከሆነ ብንሰማው ጥሩ ነው። የሚያስደስቱ የሚያስቁ ነገሮችም ይኖራሉ። ምን ገጥሞሻል? በተለይ ፍሬሽ ሲኮን ወይ ካፌ ይጠፋል ወይ ደግሞ ፈተና ሲደርስ የተመገብንበትን ሳህን ይዞ መውጣት ምናምን ሁሉ ይኖራል። እንዴ አይነት ነገር አልገጠመሽ? ሳህን ይዤ ተጫቃለሁ። ፋይናል ፈተና ነበረን እና ረስቼው ማስቀመጥ ኖሮብኝ ውጭ ድረስ ይዤ ወጥቻለሁ። ምን ተፈጥሮ ነው እንደዛ ሳህን ይዞ እስከ መሄድ ድረስ ያደረሰው ነገር? እቅድ እያወጣው አይምሩዬ እቺኛም በዚህ ሰዓት እያልኩኝ እቅድ እያወጣው ትቻለሁ ይዤ ሄጃለሁ ማለት ነው። እንደዛ ሁሉ ነው። ይገርማል። እና ተሳካ ያቀድ ግን ያው ሳህኑን ቢሄድ አይ ጥሩ ውጤት መታል። በጭንቀት ውስጥ ግን የተሻለ ውጤት ተገኝቶበታል። እግዚአብሔር ይመስገን። ማን መለሰሽ? ተማሪዎች ሳቁብኝና ደነገጥኩኝ። ኦኬ ቱ ጋር ያሉት ብዬ ተመለስኩ። ሳህን ይዤ ከሰዓት ነበር ይሄ ቁርስ ነው ምሳሳት ፈተና ከሰዓት ኖሮ ነው። አዎ ፈተና በጣም ተጨናንቀን ነበረ። እሱን አረሰውም። ላይብራሪ ውስጥ ወድቄ ያውቃለሁ። እሱን ማረሰው በድንጋጤ በፍርሃት ምናምን አይ መቀመጫው ተሰብሮ ወድቄ ያውቃለሁ። አልተሰበርሽም ግን? አይ ምንም ማለት ፊቴን ይዤ ነው እየሮጥኩ የወጣሁት። እንደውም ማስታወስኩኝ ሌሎች ተማሪዎች ራሱ እኛ ዶር መጥተው ያውቃሉና እኔ ተሳስቼ የገባው መስላቸው ቁጭ ብለው ምናምን እያዩኝ ነበርና እነሱ ናቸው የተሳሳቱት። አልገባኝም ነበር እና በስተመጨረሻ እነሱ ናቸው የተሳሳቱት። እንደዚህ አይነት አጋጣሚ ነበረ። ኤግዚት አለ ደግሞ የመጨረሻው እንግዲህ ከምርቃ በኋላ እሱስ እንዴት ነበረ? እንደው በዛ ልክ መጣ ወይስ የተጠበቀው ያልተጠበቀው? እንግዲህ በሁለቱም ቦታ ወይ የተጠበቅነው ነገር እናገኛለን። አንዳንድ ጊዜ ደግሞ ከተዘጋጀነው ውጭም የሚገጥም ነገር ይኖራልና እንዴት ነበር እሱ ደግሞ? እግዚአብሔር ይመስገን እኔ ጥሩ ነው። ውጤቴም አላስከፋኝም። ይበቃኛል ተመስገን ብዬበታለሁ። ስንት መጣ እንስማው? እሺ 88 ምን ያስከፋል? ይሄማ ተሰቅሏል እንጂ እግዚአብሔር ይመስገን። ወደ ጥናት ልምድሽ ግን አልመጣም። በነገራችን እንዴት ነው የምታጠኝ የሚለው ደግሞ ከሌሎቹ አዳዲስ ተማሪዎች ይመጣሉና አንዳንዱ ሙሉ ቀን ሙሉ ሌሊት የሚያነብ አለ፣ ደግሞ ሌላው ደግሞ የተወሰነ ሰዓት አንብቦ በቃኝ የሚል አለ። አንቺ ምኑ ላይ ነሽ? እኔ ሙሉ ቀን ከሚያነቡት አብዛኛውን ታይሚን ላይብራሪ ነው የማሳልፈውና ከጓደኞቼ ጋር ብዙ ጊዜ አሳልፌ አላውቅም። በቃ ፉል ታይሚን ላይብራሪ ነው የማሳልፈው። ያው ብዙ የሚነበብ ነገር ስላለው ላይብራሪ ያሳልፋለሁ ብዙ ታይም። እዚህ ጓደኞች ቢፈልጉሽ ያገኙሽም ማለት ነው? ተደብቀሻል ላይብራሪ ውስጥ? እየሮጥኩኝ መጥቼ ይመለሳል ላይብራሪ። እንደዛ ነው። ፈተነኝ የምትይው ነገር ነበር እዚህ ግቢ ውስጥ? ከአየር ንብረቱን ነግረሽኛል። ከዛ ውጭ በትምህርቱ ዘርፍ ላይ በተለይ ደግሞ ሂሳብን አንስተናል። እንደው ሌላ በማህበራዊ ህይወት ዝም ብሎ በመኖር ሴትነት በራሱ አንድ ነገር ሊሆን ይችላል። ብቻ የፈተነሽ ይሄ ፈትኖኝ ነበር የምትይው? ምክንያት ይሄንን የምናነሳው ሌሎችም ሴት ተማሪዎች ሲመጡ ይማሩበታል ብለን ስለምናስብ ነው። ያው እኔ ትንሽ ፈተነኝ የምለው ሙሉውን ጊዜ ላይብራሪ ነበር ማሳልፈውና ብዙ ነገሮች ላይ አልሳተፍም ነበር። እሱ ያው እኔም ክፍተቴ ነው ብዬ አስባለሁ እና ለወደፊት ደግሞ ሌሎች ተማሪዎች ባላንስ ቢያደርጉት የተሻለ ነው ብዬ አስባለሁ። ሁሉንም ነገር ባላንስ ማድረግ። እንደ ሀገር በህግ ዘርፍ ክፍተቶች አሉ ይባላል። ምን ማስተካከል ትፈልጊያለሽ? ወጥተሽ ስራ ዓለም ላይ ስትሆኚ
በብዙ ዘርፎች የተለያዩ ዘርፎች ላይ ጠበቃ ልትሆኚ ትችላለሽ፣ ዳኛ ልትሆኚ ትችላለሽ፣ ወይም ብቻ እንግዲህ ፍላጎትሽ ነው የሚወስነውና ምን ማስተካከል ነው የምትፈልጊው በህግ ዘርፍ እንዲህ ቢሆን ብለሽ የምታስቢያቸው ይኖራሉና ምን እንጠብቅ ካንቺ? እንደዚህ ያስተዋልኩት ክፍተት የምለው እኛ ፍርድ ቤት ኢንተርንሺፕ ነበረን። ድንገት ትንሽ ሰዎችን እንትን ማድረግ መስማት ምናምን ትንሽ እሷን ነው እንጂ ያው በጊዜው ያየሁትን ክፍተት ለመሙላት ደግሞ እሞክራለሁ። ህልም ይኖርሻል ወደፊት ደግሞ ይሄን ማሳካት ፈልጋለሁ የምትይው ነገር ይኖራልና የት ላይ እንጠብቅሽ? ከባድ ጥያቄ። ከባድ አይደለም። ከሂሳብ ይከብዳል? ከቢ ፕላስ በፍጹም ከሂሳብ የሚከብድ ነገር የለም። ያው እንግዲህ የተቻለኝን አረጋለሁ ህብረተሰቡን ለማገዝ ሀገሬን ለማገልገል ያቅሜን እሞክራለሁ። ህግ ስመርጥ መነሻዬ ያው አባቴም በጣም የሚወደው ፊልድ ነው። እኔም ኢንተረስት ነበረኝ እና በጣም ያግዘኝ ነበረ ህግ እንድገባ ማለት ነው። እና ሲኦሲውንም እንድፈተን የገፋፋኝ እሱ ነበረ። ሲኦሲውን ተፈተንኩኝ፣ አለፍኩኝ፣ ያው ተማርኩኝ ማለት ነው። መምህራንም ደግሞ ድጋፋቸው ምን ይመስላል የሚለው እንደው ብናነሳው የተሻለ ነው። ምን ያህል ይደግፋሉ መምህራን? በዚሁ አጋጣሚ ማመስገን የምትፈልጊው መምህር ካለ እንደው እንደ ጥቅልም ሊሆን ይችላል ማመስገን ትችላለሽ። በዚሁ አጋጣሚ ወላጅንም ቤተሰብንም መምህራኖችንም እንደው ድጋፋቸው ምን ይመስል ነበር? ክትትል አመሰግናለሁ ድል ስለሰጠኝ። በጣም መምህራኖችን ማመስገን እፈልጋለሁ። ሁሉም መምህራኖች የምር አጋዥ ናቸው በጣም እና እንደ ቅርብ እንደ ጓደኛ ነው የሚያወሩ። ያልገባንም የጎደለም ነገር ካለው እንዲሁ ነው ሊያስረዱን የሚሞክሩትና የእነሱም ማስተዋጽኦ ስላለበት በጣም አመሰግናቸዋለሁ። ቤተሰብንም እናመስግን በዚሁ አጋጣሚ። እቺንም በጣም አመሰግናቸዋለሁ። እዚህ እንዲደርስ ያደረጋችሁኝ እናንተ ናችሁ። የምር እናንተ ደስታ ነው ማየት የምፈልገው። እኔ ከኔ በላይ እወዳችኋለሁ። ለዘላለም አስደስተሻቸዋል። በነገራችን ላይ እንደምትወጃቸው ማረጋገጫው ውጤታማ ሆነሽ መገኘትሽም ስለሆነ በጣም ደስ ይላል። በጣም እናመሰግናለን። በአጠቃላይ ከነበረሽ የግቢ ቆይታ የሚያስተምሩ ታሪኮችንም ነው ያነሳ ነውና ወደፊት ደግሞ የተሻለ ቦታ ደርሰሽ እንደምናይሽ ተስፋ እናደርጋለን። አመሰግናለሁ በጣም። እኔም በጣም አመሰግናለሁ። አመሰግናለን። ውድ ተመልካቾቻችን አስኳላ ነው የተከታተላችሁ የነበረው ከህግ ተማሪዋ የዲፓርትመንት እንዲሁም ደግሞ የዩኒቨርሲቲ አጠቃላይ በሴቶች ማለት ነው ሰቃይ ተማሪ ናት። 2 ሜዳሊያዎችን ተሸልማለች። እሷን ተሞክሮ ነበር እየተጋራን ቆይታ ያደረግነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ጤና ይስጥልን።